እኔ የሚማራት ነኝ። ቁጥሯማ አለ ድምጽም አለ። ግን እናቴ ስታሳድግ የገንዘብ እርዳታ ነው ውዴ? አይደለም አይደለም። እሺ እናቴ አይደለም የገንዘብ አይደለም። እና እናቴ አግብታ ስትወልደን 4 ልጅ ነን። 6 ነበር ብለን ሞቱ 4 ቀርና ከአባቴ ጋር እርሻ ታርሳለች፣ ጭቃ ትመርጋለች፣ ቤት ትለስናለች፣ ሁሉን ነገር ማለት ነው። ከዚህ ደግሞ አባታችን ጥሎ ሲሞት አሳደገችን በመከራ እኔም እየሰራው እና ዋጋ ከፍላ አሳድጋል። እኔም እዚህ መጣሁ። 2 ልጅ አለኝ። አንዱን ለአባቱ ቦሌ ላይ ለእናቴ ስል ትኬቱን ሰጠኝ፣ ልጄን ሰጠሁት። አንዱን እሱ አሳደገችልኝ። ያው በስደት ከመጣሁ ቆይቻለሁ። አልነግርሽም የቆየሁትን አመት ምንም ነገር ስለሌለ፣ ግን ሀብቴ ንብረቴ እናቴ ናት። እና ብዙ ጊዜ ቆይታ እናቴ ልትቆርብ እሷ ካልመጣች አልቆርብም ብላ ለነፍስ አባት ነግራ፣ ነፍስ አባት ደግሞ ነይ እና እናትሽን አስቆርቢ፣ እሷ የምትፈልገው አንቺ እንድትመጪ ነው አለችኝ። እሺ ብዬ ከዛ ለእናቴ ወርቅ ገዛሁላት። ከዛ ቦሌ ላይ አብረን ስንሄድ አንድ ልጅ አገኘኋት ማለት ነው። ከዚህ አብረን እንሄድ ነው። ማደሪያ ያጣሁኝና አንቺ ጋር ተሰድሪኛለች ስትለኝ እሺ እኔ ጋር ሰድርሻለሁ። ይሄር ነው ፍላይ እንትን ትራንዚት በኬንያ ነው 80 ኪሎ እና ቦሌ ከተገናኘን በኋላ በቃ አንቺ ጋር አድራለሁ ስትለኝ እሺ ብዬ አብረን ሄድን። ኬንያ አደርና ጠዋት ሊነጋ ሲል 6 ሰዓት ነበር ትራንዚታችን፣ ረፈደ። ከዚህ እስከዛ እየነገርኳት ነው እናቴ ትቆርባለች። እናቴን በህይወቴ ማስደሰት የምፈልገው አንድ ቀን ነው እና የልጆቼ እናት ናት። ብዙ ዋጋ ከፍላ ነው ያሳደገችን። ገልጬ አልጨርስልሽም ግን እና የእናቴ ወርቅ ነው ጠብቂልኝ፣ ሽንት ቤት ደርሼ እስከመጣ ብዬ ሰጥቻት የእናቴን አንገት ወርቅ ነው የወሰደችብኝ። ኬንያ ፍላይት አንድ ላይ ነው የተሳፈርነው ኢትዮጵያ። እና ሽንት ቤት ስገባ ጠብቂልኝ የእናቴን ወርቅ ብያት ሽንት ቤት ገብቼ እስከወጣ ልቀባባ ስትል ለምን አሳድሬን ስላለችኝ አሳድራታለሁ ብዬ ቦሌ ላይ ደግሞ ምንጣፍ ሰጥቻታለሁ። አሳድሬን ስትል አሳድራታለሁ ብዬ ስላመንኳት በቃ ቦርሳውን ያዢ። ትራንዚታችን 10 ደቂቃ ነው የቀረው። ሽንት ቤት ልገባ ነው። እናቴ የምትቆርብበት ቀን በ21 ግንቦት 21 ነው። እኔ ሄድኩት ሚያዝያ ላይ ነው። ግን የአንገት ወርቅ የእናቴ ያለ ጠብቂኝ ሌሎች ወርቅ ብዬ ሰጥቻት ከማል የአንገቱን ወስዳ ይኸው እንዲሁም ፕሮፋይል ላይ ያለ እናቴ 2 ወርቅ አርጋ እሱን ሳትወስድ የአንገቱን ወሰደችብኝ። ኢትዮጵያ ሄድኩኝ። የእናቴን የደስታ ቀን ቀማችኝ። ከዛ አወራኋት። ኢትዮጵያ ስልክ ተቀያይረናል፣ ፎቶ ተለዋውጠናል። ከዛ እዚህ ከመጣች ማር ገባይ ስትለኝ አዎ ገብቻለሁ። የእናቴን በህይወቴ ቤት የለኝም፣ ቤት አልሰጣትም። መኪና የለኝም፣ መኪና አልሰጣትም። አንቺ ፕሮቴስታንት ነሽ፣ እኔ ግን ኦርቶዶክስ ነኝ። እናቴ አንድ ቀን የቁርባን እንትን የሚሄደው ግን የዛን ቀን ደስቴን ቀምተሽኛልና ወርቄን የእናቴ ወርቅ ወሰድሽው አንቺ ነሽ ሰጥቼሻለሁ እና አንቺ ወርቄን እንደወሰድሽ አልወሰድኩም ስትል እሺ አንቺ አልወሰድኩም ካልሽ ፕሮቴስታንት ነሽ ቸርች ጥሪ መጽሐፍ ቅዱስ ይዘሽ ማይ እኔ እምላለሁ። ያኔ በቃ የእናቴን ማደራ አውጣለሁ። ግን እናቴ ሀቢባ ጋር አቀርብልሻለሁ ስላልኳት ሁሌ ያቺ ልጅ ጋር አቀርብሽልኝ ቃል ገብቻለሁ። ሀቢባ ጋር ሳንቀርብ በፊት ቀጠሪኝ አልኳት። እሺ 3 ወር ጊዜ ስጭኝ አለኝ። 3 ወር ጊዜ ሰጠኋት። ልክ በ3ኛው ወር ፎቶ ላከችልኝ ሎኬሽን። እንዴት ነው በፎቶ የሚመጣው አልኳት። ከዛ በኋላ ላኪልኝ እኔ እመጣለሁ አሁን አስፈቅጃለሁ ማዳምን ብያት። እሑድ ቀን ምን ትልክልኛለች? የኛ የኦርቶዶክስ ቤት ውስጥ ነፍስ አባቶች አሉ እነሱ ጋር ቀጠረች። ከዛ እኔ አንቺ ፕሮቴስታንት ነሽ እኔ ያልኩሽ ቸርች ውስጥ ጥሪኝና የእናንተ የሚያስመልካችሁ ጋር ሄደሽ መጽሐፍ ቅዱስ ይዘሽ አልወሰድኩም ካልሽ አምናል የሰጠሁት ላንቺ እንደወሰድሽ አንቺ ካንቺ ውጭ ማንም አልወሰድ። ሌላ ወርቅ ቢሆን 4 ወርቅ እኮ አንድ ላይ ነው። የእጅ 2 የጆሮ 1 የአንገት 1 ነው የገዛሁላት ለእናቴ የምትቆርብበት ቀን ስለሆነ። ሌላ ሁሉም እያለ ይሄን የወሰድሽው አንቺ ነሽ ማይልኝ ብዬ ከዛ ጠብቃኝ የፕሮቴስታንት የኦርቶዶክስ ላከችልኝ የአባቶች ማለት ነው። ቤት ውስጥ እንዲንስሐ ገብተሽ የምትናገር ይዛል። እኔ አንቺ ፕሮቴስታንት ነሽ እንዴት ነው ኦርቶዶክስ ጋር የምትልኪልኝ ብያት። ከዛ በኋላ እንደገና ምንጣፉም ወስዳለች ካርጎ አርጋ ኢትዮጵያ ስትሻለው ብላይ ከፍዬ ሰጥሻለሁ። እሱንም አልሰጠችኝ። ከዛ ምንጣፉን ሹፌር አላመጣልሽም ስትለኝ እንዴ ሹፌር የት ነው የማራት ያመጣው? ቁጥር አለ የማራት መች አወራኝ። የቱ ታክሲ ነው የሰጠሽው? ቁጥሩን ስጪኝ ስላት ከዛ ነው ጠፋችና አንቺ ጋር አቀርበሽልኝ እውነት እንድታወጪ ነው ለእናቴም ቃል ገብቻለሁ። እኔ ምንሽ አንቺ ሽንት ቤት ስትሄጂ እዚህ ውስጥ ወርቅ አለ ብለሽ ነግረሻታል?
አዎ ነግሬያታለሁ እኮ እኔ ነኝ እኮ ራስ በራሴ ሰጠዋት። ግን የምትወስድ ስላልመሰለኝ እናቴ ትቆርባለች ስላልኳት እንደገና እኔ ቤት ላሳድራት እኮ ነው። ከኔ ጋር ነበረች እሷ። ከጅማ ወደ ወላይታ ነው ቤተሰቦቼ ስልክ አላነሱም ስትል እኔ አዲስ አበባ ስለሆን ቃሊቲ አካባቢ እደሪና መናኸሪያው ቅርብ ስለሆነ በሁለተኛው ቀን ትሄጃለሽ ብዬ ነው። ከዚህ እኔ እኛ ቤት ስለምታድር ለዛም እምነት ብዬ ነው ሰጥቻት። ከዚያው ስር ልክ ኢትዮጵያ ፖሊስ እኔ ጥላኝ ሄደች። እንዴ የት ሄደች እቺ ልጅ? እኛ ቤት እኮ ነው አሳድርሻለሁ ያልኩ ቤት ጥላኝ ሄደች። ከዛ ግን እዛ ትራንዚት እንትን ላይ ቁጥር ተቀያይረናል፣ ዋትስአፕ ፎቶም አንድ ላይ ተነስተናል። ከዛ ጥላ ሄደች። ከዛ በኋላ ከኢትዮጵያም ከመጣች አወሯት። አቡ አልመለሰችም። አቡ እግዚአብሔርን የወሰደችው እሷ ናት። ለሌላ ሰው አልሰጠውም። ሌላ ቃይ ሙሉ ነው። ይሄው እናቴን እልሻለሁ እና በህይወቴ እናቴን ላስደስት አንድ ቀን ደስቴን የቀማችኝ እሷ ናት። እና ቁጥሩ አለኝ አንቺ ጋር አቅርበሽልኝ እውነቱን እንድታወጣልኝ አልወሰድኩም ካለች በእምነቷ ትጥራኝ። እጄ መጽሐፍ ቅዱስ ይዛት እኔ ለእናቴ እግዚአብሔር በፈቀደ ሰዓት ገዝቼ ዳግም አስደስታታለሁ። ፈጣሪ የፈቀደልኝ ሰዓት ለምን እሷ እሺ ስትወስድ የአንገቱን ብቻ ወሰደች? ለምን እንዳለው ሙሉ ወርቁን አልወሰደች እኮ? ሁሉም ብትወስድ ደስ ይለኝ ነበር እኮ። ደግሞ የእጁን ወስዳ የአንገቱን እንኳን ቦታዎችልኝ። እውነት የዛን ቀን አንድ ቀን ሰው እናቱን ሊያስደስት እንዴት ነው ደስ የሚልሽ? ለምን ደስ ይልሻል? አይደለም ሙሉን አጥቼ እንትን ብል ይቻላል። አንዱን ደስታ ሰጥቼ አንዱን እናቴ የዛን ቀን እንዴት ክው እንዳለች እኔም ራሱ እንዴት እንደደነገጥኩ። ለምን እናቴ አቡ ስለ እናቴ ተናግሬ አልጨርስም። ካላባት ነው ያሳደገች። ብዙ ዋጋ ከፍላለች። በየሰው ቤት ጠላ እየጠመቀች የሰርግ ድግስ እየደገሰች ነው ታማው ያሳደገችን። ግን ያችን አንድ ቀን ናት ለእናቴ አንድ ቀን ደስታ የቀማች። የልጅቷ ፎቶ አለሽ? አለ ፎቶ አሁን እኔ ተነሳን አለ ድምጽ የተላከላክ ነው አለ ስልክ ቁጥሯም አለ። ኢማራት ናት አጅማን ናት። እሺ ስልኳን ትልኪልኛለሽ በሞዴሬተሪ ቤቲ በኩል ቮይስ አረግላታለሁ። ፎቶ አንዱን የምነግራታለሁ። የወርቁ ፎቶ አለሽ? የአንገት ወርቁ የለም። ከሪም ነው የገዛሁት 5 ግራም። ሌሎቹ ወርቅ የእጅ ብቻ ነው ያለኝ። እስከ እንትኑ ነው የወሰደችው እኮ ደረሰኙ ውስጥ ነበር። ፎቶ ያስፈልጋል። አንገቱ ከነ ደረሰኙ ነው የወሰደችው? አዎ ደረሰኙ ውስጡ ነው። ከሪም ጋር ነው የገዛሁት 5 ግራም። የሌሎቹ አባቡ ጋር ተሽፊ እኮ ገባኝ። እንዴት ደረሰኙን አብራ ትወስዳለች? ደረሰኙ እኮ ያንቺ ስም ነው የሚኖረው እኮ። አንድ ላይ ነው ከወርቁ ጋር ተዘግቶ የነበረው ሰንዱቅ ውስጥ ከነ ቦክሱ ነው የወሰደችው። ያንገቱ ከነ ቦክሱ ነው። ቀይ ቦክስ ከሪም ጋር እንደመጣ ነው። ያንገቱ የእጅ ከሷ ጋር ነው የገዛሁት። ያንገቱ እንደተዘጋ ነው። 5 ግራም ነው። የዛሬ 3 አመት አካባቢ 1800 ነው መሰለኝ የገዛሁት። የዛን አካባቢ ነው የገዛሁት። ሪም ጎርደን ነው የገዛሁት። ጀሚላ حبوب قاعد تشوفي بنروح ከሪም ከገዛሽ ሪም በሲስተም ላይ ስለምታስገባ ስልክ ቁጥርሽን ስትናገሪ ሲስተም ላይ ይወጣል። አዎ ከሪም ነው የገዛሁት 5 ግራም እና ከሌሎች ወርቆች ጋር አልነበረም። ያንገቱ ለብቻው ነበር። አንድ ላይ ነው አራቱም። አንዱ ሰንዱቅ ላይ 2 የእጅ አለ፣ አንዱ ላይ ደግሞ የጆሮ አለ፣ አንድ ደግሞ ይሄ ትልቁ ያንገት አለ። ከዛ ደረሰኙ እንዳለ ያንገቱ ላይ ነው። ያኔ የገዛሁት ከሪም ጋር ያንገቱን ለብቻ ነው። የእጅ ደግሞ 800 ብር ነው የገዛሁት ያኔ። ያንገቱን ስንት ነው የገዛሽ? 500 ብር። ኦኬ ስንት ጊዜ ሆነው አሁን? 4ኛ አመት መጣ ከሪም ከገዛሁት። ከጠፋ አመት አለፈው። ባለፈው ግንቦት 21 ነው እናቴ የቆረበችው እና አመት ሞላው። ኦኬ አሁን ግን የወርቁ ፎቶ እኮ ያስፈልጋል። ያዘዝሽው በገስት ነው በዋትስአፕ ከሪም? ላ በላይቭ ላይ ገብቼ በገስት አዘዝኩኝ። ከዛ በእንትኑ ላከችልኝ። ድራይቨር መጥቶ ወሰደሽ ወርቅ መሪ ብሎ። ግን እኮ ሪም ወርቅ መሸጥ ከጀመረች 4 አመት አልሆናትም። 3 አመቷ ነው እኮ 3 አመት ምናምን ነው መሰለኝ። 4 አመት 3 እንደጀመረች አከም እንዳሁኑ እንዱም ብዙ ሰው የለም። ያኔ ቶሎ ነው የገባሁት። የእጄ 800 ብር ነው የገዛሁት። የአንገቱን ደግሞ 1500 ብር ነው የገዛሁት። የወርቁ ፎቶ ያስፈልግ ነበር። እሺ ቤትዬ ነው አንዴ ግቢ ትላክልሽ ስልኳን። ያው ዞሮ ዞሮኛ ከሁለት ወገን ሳንሰማ ስለማንፈርድ ልጅቷ ትምጣና ከዛ እሷንም እንጠይቃት።
ችግር የለውም ትግባ። አንቺ ጋር በምትለው ነገር እንስማማለን። እሷ እኔ ባልኳት በቤተክርስቲያን ጥሪም ይሄው ድምጿም አለ ልካለሁ ለቤቲ ማለት ነው። ቅጠሪኝና ማይልኝ ከማልሽልኝ በኋላ አምናለሁ አንቺ እንደወሰድሽ አቃሌ ድምጽ። አዳምጪኝ ውዴ፣ ስምሽ ማን ነው? የሺወርቅ መሪ እዚህ ላይ መሪ ብቻ ነው የምትሰጥ። የሺወርቅ ስልክሽን ብቻ ስጪ ለቤቲ። እኔ ሀቢባ ነኝ ብዬ ዋትሳፕ ላይ ቮይስ አደረግልሽ የልጅቷን ስልክና ፎቶ አብራችሁ የተነሳችሁትንና ቮይስ ብዙ ነገር እንዳትልኪብኝ ስልኬ ሞልቷል። ሙላት ቮይስ እና አንድ ሁለት ድምጽ ልክልሻለሁ፣ ፎቶአችንን ልክልሻለሁ። እሺ ላኪ ለቤቲ የራስሽን። እሺ አመሰግናለሁ አቡዬ። እግዚአብሔር ይስጥሽ፣ ቃሌን ስለፈጸምኩ ብሞትም አይቆጨኝም። እግዚአብሔር የተመሰገነ ይሁን። አይዞሽ። እሺ አመሰግናለሁ። ላኪ ቁጥርሽን መጀመሪያ እዚሁ እንዳለሽ። ወርቅ የአንገቱን ብቻ መርጣ ግን እንዴት ወሰደች? ካገኘች አይቀር ላፍ አታረግም ሁሉንም። ግን ምናልባት እንዳይባነን ብላም ሊሆን ይችላል። እስከሚለያዩ ከኬንያ ኢትዮጵያ እስከሚደርሱ በድንገት እንዳይባነን። እንዴት ናችሁ የአቡ ቤተሰብ? 05 ኮዱ የት ሀገር ነው? ሀሲናት ሀሲን የምን ኮድ ነው? የት ሀገር ነሽ? የት ሀገር ነሽ ሀሲን? ኮድ አድርጌ እንድልክ። ሀሳን ነው የሚለው። ሀሳን ሰላማችሁ ይብዛ። 05 የት ነው ኮዱ? ላስገባበት አቡዬ 05 ብላ ላከች። ይረሳውት ዩኤኢ መሰለኝ ያለችው። ዩኤኢ 971 ዜሮን አጥፈትና ዜሮን አጥፍተሽ ከፊት 971 ጨምሪበት ፕላስ 971 ውዶቼ። ዘላለምን ፎሎ አድርጓት ፕሊዝ። ዘላለምን ፎሎ ስታደርጉ ለወንድማችን አኑሻ ገንዘብ መታከሚያ እየረዳችሁት እንደሆነ እወቁ። ስለዚህ ዘላለምን ፎሎ አድርገን 100,000 ስናስገባት አሁን ስንት ደረሰች? አሁን 29,400 አድርሰናል። 100,000 ስትገባ 200,000 ብር ለአኑሻ ትሰጠዋለች። እና ባካችሁ ሁላችሁም ዘላለምን ፎሎ በማድረግ አኑሻን እናግዝ። አቡ ባንቺ ምንድነው ቪዲዮ እኔ እኮ አንዳንዶቻችሁ የቀጠራችሁኝ ይመስላችኋል። እንደየመጣችሁ ቪዲዮ እንድትሰሪልኝ ነበር። አስቸኳይ ነው። ኤክስኪውዝ ሚ ባንቺ የምን ቪዲዮ ነው የምሰራልሽ? በእናትሽ አንዳንዴ እዚህ ቤት ከልሻለሁ አቡዬ የህዝብ ቀበሌ ይመስላችኋል መሰለኝ። አንቺ ስሪ። እሺ ቤትዬ የኔ እናት ቴንክ ዩ። ማን ነበር ስሟ? የሺ ወርቅ ሙሉ ወርቅ ነው የሺ ወርቅ ነው ስምሽ? የሺ ወርቅ መሪ የሺ ወርቅ ሀቢባ ነኝ። ያው ሀቢባ ነኝ ብዬሻለሁ። ላኪልኝ እንትን እሺ ሀቡ ወንድሞቼን አገኘኋቸው። ወንድሞቿ የጠፉባት ማን ነበረች? እስቲ ነይ ማነሽ? ወንድሞችሽ የጠፉብሽ ልጅ አለሽ እንዴ? ላስታውስሽም። እስቲ ነይ እና
ሰላምዬ ልብሽ ይባረክ። አቡዬ ቆይ እንዴት ነሽ ማማ? እንዴ አንቺ ቻይና ያለሽ ልጅ ነሽ እንዴ? አዎ እኔ ነኝ። አዎ እንዴት አገኘሻቸው ወንድሞችሽን? እስከ ዛሬ እኮ እየጻፍኩልሽ ነበር። የዛ ቀን ለታ እዚህ ጋ የነበሩት አንዷ በውስጥ ጻፈችልኝና እኔ ልፈትሸኝ ነው እንዴ ወይስ ልትበላይ ነው እንዴ ብዬ ከዛ አጣራዋት። ኧረ እኔ የአገርሽ ልጅ ነኝ ምናምን ብላኝ ጻፈችልኝ። እስኪ እሺ ስልክሽን ላኪልኝ ብላ በዛ አፈላልጋ ምናምን እዛ ነው የምትኖረው እሷም። ከዛ ቶሎ በይ ኢሞ ስጭኝ ስትለኝ እሺ ብዬ ኢሞ ላኩላት። ኢሞ አወራን። ቶሎ በይ ስልክሽን ስጭኝ አግኝቻቸዋለሁ አለችኝ። እውነትሽን ነው አልኳት። ደስ ሲለሽ ትቆራረጫለሽ። ጋይስ አስታውሳችኋት? አባቷ ምናምን ፎቶ የላትም በምልክት ምናምን አንዱ የለም። 4 ወንድሞችን አግኝቻቸዋለሁ። አንዱ የለም። ከዛ አሁን ራሱ አገናኝሻለሁ። ማርያምን እንዴት ደስ እንዳለኝ። ሁሉም በተበታትነው ነው ያሉት። እዚህ ሀገር የለም። አይዞሽ እሱ እንዳጠራቸዋለሁ። ውዴ ትቆራረጫለሽ እኮ እንኳን ቪዲዮ አብርታ ቪዲዮ ትላላችሁ። እንኳን ቪዲዮ አብርታ በቮይስም አልጠራ ኔትወርኳ። ወይ ጉድ! እንዴት ይሰማል? ይሰማሻል? ቆይ ልውጣ ወደ ውጭ። አዎ መቅዲ ኔትወርክ ያለበት ቦታ መቅዲ ኔትወርክ ያለበት ቦታ ሂጂ። እሺ አሁን ይሰማል? አሁን ይሰማል? ይሰማል። እና እንደዛ ብላ ነው እዚህ ላይ ነው ያሉት ሰዎች ያገኙልኝ። አግኝቻቸው አሁን በይሙ እናወራለን። እዚህ ሀገር ግን የሉም። አሁን ኢትዮጵያ የሉም። ሁሉም በበረሃና ሳውዲ ናቸው ያሉት። ይገርማል። በጣም ደስ ይላል። ሁሉም ሳውዲ ናቸው ያሉት። በረሃ ነው ያሉት። አንድ ወንድሜ 4 ወንድሞችን ነው ያገኘኋቸው። አንዱ ወንድሜ የለም። ህይወቱ አልፏል። እንዴት እንዳለ አይታወቅም። ነቅዲ ወደ በኋላ ወይ ነገ ምናምን ላይ ጸጥታ ላይ ስትሆኝ በእናትሽ ጫጫታው ራሴን አመመኝ። እሺ አቡዬ በቃ ነገ እሺ አወራሻለሁ። ጸጥ ያለ ቦታ ላይ ስትሆኝ ነይ እሺማ። እሺ ወይኔ በደስታ እያለቀሰች ነበር። ጋይስ ልታመሰግን ነው የመጣችው። እዚህ ቤት ገብታ ታሪኳን ተናግራ ቤተሰቦቿን እንደጠፉባት፣ ወንድሞቿን አባቷን እንደማትፈልገው እንደተቀየመችው፣ ግን ወንድሞቿን እንደምትፈልጋቸው ምናምን ተናግራ ነበረ እና አሁን አግኝታ እናንተን ልታመሰግን ነው የመጣችው። ደስታዋ ልትገልጽ ነገ ከነገ ወዲያ ጸጥታ ላይ ስትሆን ትመጣና ወንድሞቿንም ታገናኘናለች። እሺ ወንድም ካለ እንዴት ነህ? ወንድም ካለ ደህና ነህ ወይ? ሰላም ነሽ? እንዴት ነሽ? ደህና ነኝ። አልሐምዱሊላህ። ደህና ነህ? አለሁ። እንግዲህ ያው ከመልካም ዜና ጀምረሻል። ያው ባለፈ እንደዛ ችግር ውስጥ የነበረች እህታችን ገነት አስታውሻል መቼም። አንተ ኤርፖርት የተቀመጥሻት ከዚህ ይሸኘናል ባደራ ያስቀመጥሻት። ያው አሁን ጨርሳለች። ያው ሰውም ገንዘብ አስገብቶላታል። ስለዚህ ከተመቸ ነገ ካልሆነ ደግሞ ቀጠሮ ይዘን ሰውን አመስግና ልክ ባልሽው እንደመሰረት ያው ቤት ተከራይታ ራሷን ችላ ለመውጣት ዝግጁ ናትና፣ ስለዚህ በተለይ ደግሞ ያን ጊዜ ራሷን ልታጠፋ በዛ ሌሊት እኔ ምናልባት በሶሻል ሚዲያ ታሪክ በአንድ ቀን በአንድ ሌሊት እንደዚህ ተሳክቶላት ማታ ችግሯን አስረድታ ከ2 ከ3 ሰዓት በኋላ ትኬት ተቆርጦላት ኢትዮጵያ መጣ ቤተሰቦቿን አግኝታ
በማግስቱ ደግሞ ገንዘብ ተዋጥቶላት እዚህ እንደዚህ ደረሰች ልጅ አይቻል አቅምና እንግዲህ የ2018 ሰክሰስ ስቶሪዎች መሀል አንዱ ነው ብዬ አስባለሁና ስለዚህ አዲስ ዓመትን በአዲስ ተስፋ ለመቀበል እንግዲህ እንደ አንድ ግባት እሷንም ማመስገን ሌሎችንም የምናመሰግንበት መድረክ ያስፈልገኛል ብላለች እና ከተመቸ ነገ ቀጠሮ እንውሰድ፣ ካልሆነ እንደተመቸሽ ይቻላል። ነገ ምንም ችግር የለውም። ነገ 10 ሰዓት ይሁን። ነገ ከቀኑ 10 ሰዓት ይመችካል። በአበሻ 10 ሰዓት ማለት ነው። አዎ በኢትዮጵያ ከቀኑ 10 ሰዓት። በጣም ጥሩ። በደንብ ፕሮግራም እናደርጋለን። ስለዚህ ቪዲዮ ስሪና የድሮ ቪዲዮ ላይ ማውጣትሽ እንደዚህ አድርገሽ በደንብ ያንን ነገር አድርጎ ፕሮግራም እናረጋታለን። በዚህ አጋጣሚ ሁሉንም አመስግኝልህ። አንተን እጅግ በጣም አድርገን እናመሰግናለን ወንድም ካሌድ። በዛ ጠዋት ሌሊት ላይ ተነስተህ ሄደህ ኤርፖርት ተቀብለህ አምጥተህ ቤትህ እንደ ቤተሰብ ሆነ ትሪት አድርገህ ፍቅር ሰጥተህ የወንድምነት የአባትነት በጣም ደስተኛ ሆና እዛ ኖራ አሁን ደግሞ ደህና ሆና አገግማ የተዋጣላትን ብር 1 ሚሊዮን ነበር ቃል የተገባላት። ገንዘቡ ገብቶላት አዶኖ ስንት ኤግዛክትሊ እንደደረሰ አላወቅኩም። ገንዘቡ ቃል የተገባ 700 ሺህ ስንት 700 ሺህ ብር ገብቶላት 700 ምናምን ሺህ ብር ገብቶላት አሁን ቤት ተከራይታ በራሷ ላይፏን ለመጀመር መጀመሪያ ያገዙኝን ሰዎች ማመስገን ፈልጋለሁ ብላ ነው። ስለዚህ ነገ ኦልሬዲ ነገ የሚፖስት ቪዲዮ ስላለብኝ ነው የማስታወቂያ ቪዲዮ። ስለዚህ አሁን እዚህ ጋር ልንገራችሁ። ነገ በኢትዮጵያ ከቀኑ 10 ሰዓት ገነት አልቅሳ ራሴን ላጠፋ ነው ሀቢባ ጋዋ ካልወሰድከኝ ራሴን ላጠፋለሁ ብላው ለበቄ ገነት የምትባለች ብላው በቄ በነጋታው ይዟት መጥቶ እዚህ ጋር ችግሯን ተናግራ አልቅሳ ወንድም ካሌድን ጠርተን ልክ እንደ ቴራፒስት አረጋግቶ አናግሯት። እኔ ደግሞ መዳሟን አናግሬላት መዳሟን አሳምኜ ትኬቷን ቆርጠን አገር ቤት ሸኝተናት በቄ ደግሞ በቄ አልኑር ትራቭል ኤጀንሲ ትኬቷን ስፖንሰር ሆኖ አገር ቤት ሸኝተናት በሌሊት ሄዶ ወንድም ካሌድ ኤርፖርት ተቀብሎ እስካሁን ድረስ ወንድም ካሌድ ፋውንዴሽን ቁጭ ብላ ነበር ልክ እንደ ቤተሰብ ትሪት ስትደረግ የነበረው። አሁን ደግሞ በጣም ደህና ሆናለች። ህዝቡ ቃል የገባላት ያዋጣላት የሰበሰብኩላትም ገንዘብ ገብቷል። ስለዚህ ህይወቷን ልትጀምር ነው። ህይወቷን ለመጀመር ነገር ወደ ህይወቴ ከመሄዴ በፊት ያገዙኝን ሰዎች ላመስግን ብላ ነው። ስለዚህ ነገ በኢትዮጵያ ከቀኑ 10 ሰዓት ወንድም ካሌድ ይዟት ይመጣል። ላመሰግንና ወደ ህይወቷ ትሄዳለች ማለት ነው። ወንድም ካሌድን እጅግ በጣም አድርገን እናመሰግናለን። ቤታችን ነው ሲጀመር ወንድም ካሌድ ፋውንዴሽን ቤታችን ነው። ቴንኪዋውዬ እዚህ ደግሞ 3000 ሰው አለ። በነገራችን ላይ አንድ ቻሌንጅ አስጀምረን ነበረ እና አሁን ያለንን አካውንት 330 ሺህ ገብቷል እና 500 ሺህ ካስገባን አንድ ሰው ለእህታችን ለዙዙ ለማናት ለኮኪ የሳውዲ እንግዲህ ረጅም ዓመት 13 ዓመት የቆየችና ይቃማዋ እንትን ብሏልና በአጋጣሚ ለእኔ ቃል ገብቶልኝ ነበር ገንዘብ እና ለእኔ ምንም አሁን አያስፈልገኝም። ስለዚህ በአጋጣሚ በቀደም ፈንድሬዚንግ ሲደረግላት ስለነበረ ለዛ 500 ሺህ ብር ለመክፈል ተስማምቷል። እስካሁን የሄደችው 50 ሺህ ናት እና አሁን 150 ሺህ ሰው ይቀራል። 500 ሺህ ግማሽ ሚሊዮን ብር ነው የሚሰጣትና እዚህም ያላችሁ ሰዎች እንግዲህ የኔን አካውንት ፎሎ ማድረግ ነው። ሌላ ብዙ እንትን አይደለም። ለእሷ ነው እንግዲህ የሚከፍለው አንድ ግለሰብ። ስለዚህ እዚሁ ያሉትም ልጆች የኛን አካውንት ፎሎ እንዲያደርጉ አድርጊልን። እዚህም ያሉ ደግሞ ያው የኮኪን ያቋታልና ስለዚህ ለእሷም ቪዲዮም ተሰርቷል። በተደጋጋሚ ቪዲዮ በመስራት ሰው ፎሎ እንዲያደርግና አሁን አንድ 10 ቀን ማራዘሚያ ተሰጥቷልና ሁላችሁም እዚህ ያላችሁ በ10 ቀን ውስጥ ይሄንን እንግዲህ አሁን ያለንን አካውንት 500 ሺህ ማስገባት ነው። 150 ሺህ እንግዲህ 150 ሺህ ምናልባት በ2 በ3 ቀን ውስጥ እንኳን መግባት የሚችል ነው። ስለዚህ እዚህ ውስጥ አሁን ያለው ሰው እንኳን ያው 200 ሰው ፎሎ አድርጓል። እንግዲህ አንቺ ሞር ስትያቸው ደግሞ ይሰማሉ። እሺ ውዶቼ እንደሰማችሁት ወንድም ካሌድ ለወንድም ካሌድ አንድ ግለሰብ ቻሌንጅ ሰጠው። አካውንት ግን 500 ሺህ ካስገባ 500 ሺህ እሰጥሃለሁ ብሎ ወንድም ካሌድ ደግሞ ለአንዲት ለተቸገረች እህታችን ኮኪ ሰጥቷታል ይህን ቻሌንጅ። ፎሎ አድርገን የወንድም ካሌድ ፋውንዴሽን አካውንት 500 ሺህ ሲገባ 500 ሺህ ብር ለእህታችን
ኮኪ ይሰጣታል፣ ያፈሳል። እንዲህ አካውንት ምን አውቃለሁ። ሁሌ ፎሎ እናደርጓለን ግን አይሞላም። አረ ፎሎ አድርጉ ወንድም ካሊድ ፋውንዴሽንን። ሲጀመር እኔና ካሊድ ስንተዋወቅ አካውንቱ 61 ሺህ ነበር ፎሎ። ሞስት ኦፍ ደም አር ማይ ፋሚሊ እና ፎሎ አድርጉና ሁላችሁም የወንድም ካሊድ ፋውንዴሽንን 500 ሺህ አስገብተን ለእህታችን 500 ሺህ ይሰጣት። እሺ ሌትስ ጎ። እኛ ከኪሳችን ሳይወጣ ለሰው ገንዘብ የኛ ፎሎ ለሰው ገንዘብ መሆን የሚችል ከሆነ ዋይናት ምቀኛ ካልሆንም በስተቀር። ስለዚህ ፎሎ አድርጎላችሁ ቴንኪዩ። እሺ ልጅ ታላና ግራት። እሺ ውዴ እስከዛ ፓርፊውም ታስተዋውቀ። ማን ነበር ስሟ? ወርቅነሽ። አቤት። አንዴ ቮይስ ልላክላት እሺ እንድትመጣ ልከሽልኛል ዋትሳፕ ላይ ፎቶና ፎቶ የመሀለኛዋ ናት። እሺ ቀይ የለበሰችው ሌዘር ጃኬት። አንቺ ሴትኛዋ ነሽ? እኔ በዳር በኩል ያለሁት ሸሚዝ የለበስኩት። ሰዓት ያረግሽው? አዎ ሰዓት ያረግሽው ነሽ ወይስ ነጭ ሸሚዝ? ለሰዓት ያረኩ ሸሚዝ አርግቼ እጄ ላይ ሰዓት ይታያል። እሷ ነሽ አንቺ? አዎ። ምንድነው ደግሞ ፎቶ የላክሽው? እኮ የእሷና የኔ ነው። መሀል ላይ እኔ ነኝ። አንድ ፎቶ አይደል የላኩልሽ? ፎቶአችን ነው። ፎቶ በታች የሎኬሽን ፎቶ ልከሻል። ምንድነው እሱ? እኮ አይ መጀመሪያ እዛ ቀጥራይ ተቀጣጥረን ሎኬሽን ላኪልኝ ስላት ፎቶ ላኪ። ወርቅነሽ ቮይስ ላኪልኝ ፕሊዝ። ቮይስ ነው ያልሽው። ሁለታችሁ ያወራችሁትን አንድ ሁለት ቮይስ ላኪ። ይሄ የሎኬሽን ፎቶ ምን ያደርግልኛል? እኔ እና ስሟን ጻፊልኝ ፕሊዝ። እሺ ወጥቼ ልላክልሽ። እሺ ሳትወጪ አሁን ሳትወጪ መላክ ችለሽ የለ ድጋሚ ያስገቡኝ ደግሞ መከራ። አስተዋውቅ ወንድሜ። ሚውት ነክ። አቡዬ ሰላም ናችሁ? እንዴት ናችሁ? ሰላም፣ እንዴት ነህ? ደህና ነህ ወይ? ይመስገን፣ እግዚአብሔር ይመስገን። ይሄን ብቻ ነው። እሺ አቡ ይቅርታ፣ በቃ ይሄን ብቻ አድርጊልኝ። ችግር የለውም። እሺ ያው ቮይስ አድርጌላታለሁ። ፎቶዋን ምናምን ልኬልህ። ግን አንድ ራይት ነው። ዋትሳፕ ይሰራል? እርግጠኛ ነሽ? ይሰራል። ሁለት ራይት እንትን ይላል። ቴሌግራምም አላት። ብዙም ጊዜ አንድ ጓደኛዬ ማውርተናል። እኔ ዋትሳፕ ብቻ ነው የምጠቀመው። በዋትሳፕ ቮይስ አድርጌላታለሁ እና ዋትሳፕ ቮይስ አድርጌላታለሁ። ማስረጃ ልክልሻለሁ። ቮይስ ለማድረጌ አንድ ራይት ነው የገባው፣ ሁለት ራይት አልገባም። ምናልባት አሁን ኦንላይን ሳትኖር ቀርታ ዳታ ሳይኖር ቀርቶ ይሆናል። በገባ ሰዓት ባየችው ሰዓት መጣ እጠራሻለሁ። እሺ እኔ እናት አመሰግናለሁ። እግዚአብሔር ይስጥሽ። እንትን ቲክቶክ አለሽ? ቲክቶክ የለኝም። ይሄ እንትኗ ነው ያለኝ። ቴሌግራም እና ይሄ እንትኗ ነው ያለው። ዋትሳፕ ነው ያለው። በቃ ቲክቶክ ከሌለሽ ቮይስን ሰምታ ስትመልስልኝ ቲክቶክ ፕሮፋይልሽን ላኪልኝ ብዬ ተቀብዬ ኮድ ሰጥቻት ስትመጣ እዚህ እኔ ራሴ ወርቅነሽ ነይ ብዬ ቮይስ አደርግልሻለሁ። እኔ ነይ ካላልኩሽ እንዳትፈቀጭ ዋትሳፕ ላይ። እሺ ማሪ፣ የሻረ ችግር የለውም። እሺ ብዙ እንትን እንደሚልሽ ስለማውቅ አላስቸግርሽም። እሺ እናት፣ ግን እሷ ስትመልስልኝ አስታውሼ እንድጠራሽ ግዴታ ወርቋ የተሰረቃት ብዬ ሲብላክሽ። እሺ ቆይ ወርቅነሽ ወርቋ የተሰረቀችው ወርቅነሽ ወርቋን የተሰረቀችው ብዬ ሴቭ አድርጌሻለሁ። ልጅቷ ስትመልስልኝ የዛኔ አሁን ያልሽ በቀደም ሀዋ ከባሏ እንዲመለስላት የምትፈልግ ብዬ ሴቭ አድርጓትና ልክ ባሏ 3 ቀን ቆይቶ ግልኝ ዛሬም ታርግ ነገም ታርግ ስትመልስልኝ አንቺ ጋር ዋትስአፕ ላይ ግብሽ እና ይመታለች ብዬ ቮይስ አደረግልሻለሁ። ወርቅነሽ ወርቋን የተሰረቀችው ብዬ። እሺ እናቴ፣ እሺ ችግር አመሰግናለሁ። እኔ ከምንም በላይ እናቴ ሙሉ ያችን ልጅ አገኘሽ ብላ ቃል ስለገባው ቃሌን ራሱ መፈጸሜ ደስ ብሎኛል። በቃ ይሄን ደግሞ አንድ እግዚአብሔር ብሎ ቀርባ ይሄን ብቻ አስደርጊልኝ። ችግር የለውም ሀቡ፣ ስትልኪ እመጣለሁ፣ አላስቸግርሽም። እሺ ነው ይኸውልሽ፣ ዋትስአፕሽ ላይ ማስረጃ ለእሷ ቮይስ ማድረግኝ ቁጥሯ ከላይ ይታያል እንድታዩ። እሺ አንድ ራይት ነው የገባው። እሺ እናት፣ እሺ አመሰግናለሁ። ጋይስ ዘላለምን ፎሎ እያደረጋችሁ ፕሊዝ። አኑሻ ግን ለምንድን ነው የማይመጣው? እስቲ ሼር አድርጉለት ይምጣ።
ኦኬ ፎዝ ወይ አቢ እንዴት ነሽ? ደህና ነሽ? ደህና ነኝ ውዴ። እንኳን በሰላም ወለድሽ። እንኳን አላህ ረዳሽ። ያው በጣም ነው የምወድሽ፣ በጣም ነው የምከታተልሽ። ወላሂ አንቺ ጋር ስለገባ ደንግጫለሁ። ላይክ አሁን በጣም ነው ደስ ያለኝ ማለት ነው ስላገኘሁሽም ስላወራሁሽም። እና ታሪክ አለኝ ያኔ ልቀጥል? አዎ ማሪ። እሺ አቡዬ እኔ ከመጀመሪያው ጀምሬ ልቀጥል? አዎ እናቴ ከመጀመሪያው። እሺ አመሰግናለሁ። እኔ ያው የተወለድኩትኝ በወሎ ነው አምባሰል የሚባል እና ያው ከድሃ ቤተሰብ ነው የተወለድኩት። እናቴ ምንም ነገር የላትም።